ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ የገብስ ውሃን ብንጠጣ በሰውነታችን ላይ ምን ይፈጠራል፣ የምታገኙትን እጅግ አስደናቂ 10 የጤና ጥቅሞቹንና አዘገጃጀቱን በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ላይክና ሼር ሳታደርጉ እንዳትጀምሩ በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። በዓለም ዙሪያ ያሉ ልዩ ልዩ ባህሎች ለሺዎች ዓመታት የገብስ ውሃን ለምን አዘውትረው ይጠጡ እንደነበር አስባችሁ ግን ታውቃላችሁ? ገብስን በውሃ አፍልተን የምናዘጋጀው ይህ ቀላል መጠጥ ከጥንት ጀምሮ ጥምን ከመቁረጥ ባለፈ ለአካላዊ ብርታትና ለጤናም ሲያገለግል ቆይቷል። ዛሬ ላይ ደግሞ ዘመናዊ የሕክምና ሳይንስም ገብስ ለምን የጤናችን የቅርብ ወዳጅ እንደሆነ በተጨባጭ ማስረጃዎች እያረጋገጠልንም ይገኛል። የገብስ ውሃ በውስጡ በቪታሚኖች፣ በማዕድናት፣ በአንቲኦክሲዳንቶች እናም በተለይም ቤታ ግሉካን በተባለ ድንቅ የፋይበር አይነት የበለጸገ ነው። የገብስ ውሃን ብትጠጡ የምታገኙትን ዘርፈ ብዙ ጥቅሞችን ልንገራችሁ። አንደኛ፣ የልብ ጤናን ያጠናክራል። ልባችን ያለ እረፍት ሙሉ 24 ሰዓት ትሰራለች። የገብስ ውሃ ደግሞ ለዚህች ዋና አካላችን ትልቅ ደጋፊ ነው። በገብስ ውስጥ የሚገኘው ቤታ ግሉካን የተባለው ፋይበር በምግብ መፈጨት ሂደት ውስጥ መጥፎ የሚባለውን የኮሌስትሮል የኤልዲኤል ስርጭትን በመቀነስ የደም ስራችን እንዳይዘጋ ይረዳል። በተጨማሪም በውስጡ ያሉት ፖታሲየምና ማግኒዥየም የደም ግፊትን ለማስተካከልናም የልብ ጡንቻዎች በመደበኛ ሁኔታ እንዲሰሩ ያደርጋቸዋል። ሁለተኛ፣ የደም ስኳርንም ለመቆጣጠር ይረዳል። የገብስ ውሃ አንዱ ትልቁ ድንቅ ባህሪው በደም ስኳር ላይ ያለው አዎንታዊ ተጽዕኖ ነው። በውስጡ ያለው ፋይበር የምግብ መፈጨትንናም የካርቦሃይድሬትስ ምጥቀትን ስለሚያዘገየው ከምግብ በኋላ የደም ስኳር ጥግ ድረስ ብቅ እንዳይል ይከላከላል። ይህም በተለይ ከምግብ በኋላ የሚሰማንን የመጥገብ ስሜት ያራዝመዋል። ታዲያ ማወቅ ያለባችሁ ነገር ምንድን ነው? የስኳር ህመም ያለባችሁ ወዳጆቼ የሐኪማችሁን ምክርና መድኃኒት በገብስ ውሃ መተካት እንደሌለባችሁ አትርሱ። ሶስተኛ፣ የምግብ መፈጨትን ያቃናል። ጤናማ የምግብ መፈጨት የሚጀምረው በበቂ የፋይበር አቅርቦት ነው። የገብስ ውሃን አጥልለን ብንጠጣው እንኳን በውስጡ የሚሟሟው ፋይበር አይጠፋም። ይህ ፋይበር ደግሞ ጤናማ የሆድ ዕቃ እንቅስቃሴ እንዲኖር ከማድረጉም በላይ በጨጓራና በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን ይመግባል። ይህም ለምግብ መፈጨትና ለበሽታ መከላከል አቅማችን ትልቅ አስተዋጽኦ አለው። አራተኛ፣ ሰውነታችን እርጥበት አዘል እንዲሆን ያደርጋል። በቂ ውሃ ማግኘት ለሰውነታችን ለእያንዳንዱ ህዋስ ወሳኝ ነው። የገብስ ውሃ አብዛኛው ክፍል ውሃ በመሆኑ በቀን ውስጥ የምንወስደውን የፈሳሽ መጠን ለማሳደግ በጣም ደስ የሚል አማራጭ ነው። በተጨማሪም እንደ ፖታሲየም ያሉ ኤሌክትሮላይቶችን ስለሚይዝ በሞቃት ቀን ወይም ደግሞ ከቀለል ያለ ስፖርት በኋላ ስኳር የበዛባቸውን ለስላሳ መጠጦችን ለመተካት ድንቅ የጤና ምርጫ ነው። አምስተኛ፣ የሰውነት ክብደትንም ለመቆጣጠር ያግዛል። ክብደት የመቀነስ ወይም የመቆጣጠር እቅድ ካላችሁ የገብስ ውሃ ጥሩ አጋር ይሆንላችኋል። በውስጡ ያለው ፋይበር ፈጣን የሆነ የረሃብ ስሜትን ስለሚከላከል ያለ አግባብ ተጨማሪ ምግብ ከመመገብ ይታደገናል። ስኳር የበዛባቸውን መጠጦች በገብስ ውሃ ስንተካ ደግሞ ወደ ሰውነታችን የሚገባውን አላስፈላጊ ካሎሪ በከፍተኛ ሁኔታ እንቀንሰዋለን። ስድስተኛ፣ ሴሎቻችንን ከጉዳት የሚጠብቁ አንቲኦክሲዳንቶችም አሉት። ገብስ እንደ ፊኖሊክ አሲድ እና ቫይታሚን ኤ ያሉ ጠንካራ የአንቲኦክሲዳንቶች ውህዶች ባለቤት ነው። እነዚህ ውህዶች በሰውነታችን ውስጥ የሴል ውድመትን የሚያስከትሉ ፍሪ ራዲካልስ በመባል የሚታወቁ ጎጂ ሞለኪውሎችን ይታገላሉ። ይህ ደግሞ ለአጠቃላይ ጤናችን
ለሴሎቻችን መታደስ ትልቅ አቅም ነው። ሰባተኛ የኩላሊትና የሽንት ቧንቧ ጤናንም ይደግፋል። በቂ ፈሳሽን መጠጣት ኩላሊቶቻችን ቆሻሻን በብቃት አጣርተው እንዲያወጡ ይረዳል። የገብስ ውሃን መጠጣት ለሽንት ቧንቧ መደበኛ ስራ አጋዥ ከመሆኑም በላይ የውሃ ጥማትንም ይከላከላል። ይሁን እንጂ የገብስ ውሃ የኩላሊት ጠጠርን አያሟሟም ወይም ኢንፌክሽንን አያክምም። የኩላሊት ህመም ያለባችሁ ሰዎች የፈሳሽ መጠናችሁን በተመለከተ ሐኪማችሁን ማማከር አለባችሁ። ስምንተኛ የበሽታ መከላከል አቅምንም ያጎለብታል። በገብስ ውስጥ የሚገኙት እንደ ሴሊኒየም፣ ዚንክ፣ ኮፐር እና ቢ ቫይታሚኖች ያሉ ማዕድናት በሽታ የመከላከል አቅማችን በትክክል እንዲሰራ ያደርጋሉ። እንደሚታወቀው ጠንካራ የሆነ የበሽታ መከላከል አቅም የሚገነባው በጥሩ ምግብ፣ በጥራት ባለው እንቅልፍናም በመደበኛ ስፖርት ነው። የገብስ ውሃ ደግሞ ለዚህ ጥሩ ግብአት ይሆናል። ዘጠነኛ ለቆዳ ውበትና ጤናም ይጠቅማል። የቆዳችን ውበት የሚጀምረው ከውስጣችን ነው። በቂ ፈሳሽ ማግኘት ደግሞ የቆዳን የመለጠጥና የጤናማነት ስሜትን የሚጠብቅ ሲሆን በገብስ ውስጥ ያሉት አንቲኦክሲዳንቶች ደግሞ ቆዳችን ከእድሜ በፊት እንዳይሸበሸብና እንዳይጎዳ ይከላከላሉ። አስረኛ አጠቃላይ ጤንነትንም ያረጋግጣል። በአጠቃላይ የገብስ ውሃ የፈሳሽ፣ የቫይታሚኖች፣ የማዕድናትና የእጽዋት ውህዶች ድንቅ ቅንጅት ነው። በየቀኑ የምንመገበው ጤናማ ምግብ አካል አድርገን ስንወስደው የምግብ መፈጨትን፣ የልብ ጤናንና የሜታቦሊዝም ሂደታችንን በማስተካከል አጠቃላይ ጤንነታችንን ያሻሽላል ማለት ነው። ታዲያ የገብስ ውሃን እንዴት ማዘጋጀት ትችላላችሁ? የሚያስፈልጉን ነገሮች ግማሽ ኩባያ ሙሉ ገብስ፣ ከ4 እስከ 6 ኩባያ ውሃ፣ ለጣዕም የሚሆን ደግሞ ሎሚ፣ የቀረፋ እንጨት ወይም ደግሞ ትኩስ ዝንጅብል ያስፈልጋቸዋል። አሰራሩ እጅግ በጣም ቀላል ነው። አንደኛ ገብሱን በደንብ ጠቡት። ሁለተኛ በውሃ ውስጥ አድርጋችሁ ከ30 እስከ 45 ደቂቃ አፍሉት። ከዛም አጥልላችሁ መጠጣት ትችላላችሁ። ወይም ደግሞ ተጨማሪ ፋይበር እንዲኖረው ገብሱን አብራችሁ መተው ትችላላችሁ። ሲቀዘቅዝ ደግሞ ፍሪጅ ውስጥ አስቀምጣችሁ መጠጣት ትችላላችሁ። ታዲያ ከፍተኛ ስኳርን ከመጨመር መቆጠብ ያስፈልጋል። እንዲሁም ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? አንደኛ የግሉተን አለርጂ ያለባችሁ፣ ሴሊያክ ዲዚዝ ካለባችሁ። ገብስ በተፈጥሮ ግሉተን ስላለው ከዚህ መጠጥ ተቆጠቡ። ሁለተኛ የበሰለ ወይም ከባድ የሆነ የኩላሊት ህመም ያለባችሁ ከሆነ የፖታሲየም ወይም የፈሳሽ መጠናችሁን በሐኪም ምክር መወሰን ይኖርባችኋል። ሶስተኛ የስኳር ህመምተኞች ከሆናችሁም ጥንቃቄ አድርጉ። ስኳርን አታብዙበት። የካርቦሃይድሬትስ መጠናችሁንም ተከታተሉ። ታዲያ በቀን ምን ያክል መጠጣት አለባችሁ? ለአንድ ጤናማ አዋቂ ሰው በቀን ከ1 እስከ 2 ብርጭቆ ወይም ከ250 እስከ 500 ሚሊ ሊትር ስኳር የሌለው የገብስ ውሃ መጠጣት በጣም ተስማሚ ነው። በአጠቃላይ የገብስ ውሃ ለዘመናት ተወዶ የዘለቀው ዝም ብሎ አይደለም። ተአምራዊ መድኃኒት ባይሆንም ከጤናማ የኑሮ ዘይቤ ጋር ሲቀናጅ ለልባችን፣ ለጨጓራችንና ለአጠቃላይ ሰውነታችን ትልቅ እገዛን ያደርጋል። በየቀኑ የምናደርጋቸው አነስተኛ ጤናማ ልማዶች ናቸው ወደ ትልቅ የጤና ለውጥ የማይመሩት። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁትናም ከተማራችሁበት ላይክ ማድረጋችሁን እንዲሁም ደግሞ ሼር ማድረጋችሁን በፍጹም እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትዘንጉ። አብራችሁኝ ስለነበራችሁ እጅግ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።